እግዚአብሔር ይመስገን። ባለፉት ሳምንታት እንደምታውቁት የመጀመሪያው ጊዜ ስራና መንፈሳዊነት በሚል ሁሉ ዓለማችን መንፈሳዊ ነው፣ ስጋዊ የሆነ ዓለም የለንም ወይንም ዓለማዊ የሆነ ዓለም የለንም፣ ሁሉ መንፈሳዊ ነው፣ የምንኖረው በምድር ላይ የምንኖረው ኑሮ በሙሉ መንፈሳዊ ነው ብለን ከመጽሐፍ ቅዱስ እያረጋገጥን ለማየት ለምሳሌ ትዳር መንፈሳዊ ነው። ለዚህ ነው ሰይጣን ይህንን መንፈሳዊ ነገር ለማበላሸት ብሎ ነው አሁን ያለውን ችግሮች ያመጣው የሚላየን። ከዛ ዘፍጥረት 1:26-27 ላይ ትኩረት ወሰድንና ደግሞ የእግዚአብሔር መልክ እግዚአብሔር በምድር ላይ የምንኖረው ነገር በሙሉ መልኩን አምሳሉን ለመግለጥ ነው ብለን በተለይ በብሉይ ኪዳን ላይ ትንሽ ትኩረት ወስደን ምክንያቱም 1:26 ላይ እንደ መልካችን እንደ ምሳሌያችን የሚል ስለዚህ የእግዚአብሔር መልክ መግለጫ የእግዚአብሔርን ምሳሌ መግለጫ ቦታችን የሥራ ቦታችን የትምህርት ቦታችን ነው፣ ትዳራችን ነው፣ ከህብረተሰቡ ጋር መኖር ነው። ስለዚህ እነኚህ መድረኮቻችን ናቸው። መድረክ ቸርች ውስጥ አይደለም ያለው። እግዚአብሔር ለኔና ለናንተ የሰጠው መድረክ እዚህ አይደለም። አብዛኛው መድረካችን የሥራ ቦታችን ነው አለ። እሱን ነው ባለፈው እግዚአብሔር የሰጠን መድረክ። ዛሬም እዛ ላይ ትኩረት እንወስድና ያዕቆብ 1:26 እና 27 እናይና ዮሐንስ 17:14-18 አይተን ወደ ዛሬው ቃል ቶሎ እንሄዳለን። ንጹህ የሆነ አንድ ላይ እንላለን። ንጹህ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይሄ ነው። ምንድነው? እስቲ ከ26 እንጀምር። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ምንድነው? ወላጆች የሌላቸው ልጆች። እስቲ ንጹህ አምልኮ ነውር የሌለበት እግዚአብሔርን ደስ የሚያሰኝ አምልኮ ይሄ ነው። እሱም ይለና ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ። እሺ ዮሐንስ ወንጌል ምዕራፍ 17:14-18 እኔ ቃልህን ሰጥቻቸዋለሁ። እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። እኔ ከዓለም እንዳይደለው ከዓለም አይደሉም። በእውነትህ ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። ይበቃናል። እግዚአብሔር ይባርካችሁ። እቺን መጨረሻ ላይ የተናገርኳትን የኛ የአማኞች አገልግሎት ቸርች ውስጥ አገልግሎት የለንም እንደየጸጋችን አናገለግልም ማለት አይደለም። ነገር ግን አንደበቱን ሳይገታ ልቡን ደግሞ እያሳተ እኔ አገለግላለሁ እኔ እግዚአብሔርን አመልካለሁ ቢል ውሸት ነው የሚለው መጽሐፍ ቅዱስ ነው። እምነታችን በስራ የሚገለጽ ነው። በጸጋ ነው የዳነው። ምንም ጭማሪ ነገር የሌለበት ማንም ለደህንነቱ ምንም አይነት መዋጮ ቢያዋጣ ሊድን አይችልም። ሰው የሚድነው እግዚአብሔር በገለጠው በክርስቶስ ኢየሱስ የማዳን ፍጹም ስራ ብቻ ነው። ደህንነታችን ላይ ምንም ጥርጣሬ የለንም። ነገር ግን እምነታችን የሚገለጠው በስራ ነው። እዚህ ቸርች ውስጥ አይደለም። አገልግሎቶቻችን የክርስቶስን መልክ መግለጫችን እግዚአብሔርን ማን እንደሆነ የምናብራራበት ቦታ የሥራ ቦታችን ነው። ትምህርት ቤታችን ነው። የንግድ ቦታችን ነው።
በህዝብ መካከል ስንኖር በጎረቤት ቦታ ማን እንደሆነ አምላካችንን የምናስረዳበት ቦታ ኢየሱስ ያድናል ብለን ከምንጮኸው ጩኸት ይልቅ የሚጮህ ህይወታችን ነው። ህይወት ይጮሃል፣ ድምጽ የለውም፣ ግን ሰውን ያነጋግራል። ማይክ አያስፈልገውም፣ መድረክ መሰራት የለበትም። ነገር ግን በጩኸት ህይወታችን ሰውን ያስረዳል። ስለዚህ እግዚአብሔር መድረክ ሰጥቶናል። የት? ስራችን ቦታ፣ የት? ትምህርት ቦታ፣ የት? ልጆች ስናሳድግ፣ እቤትም ውስጥ ሆነን ባለመድረኮች ነን። ሌላ ግብ የማያስፈልግበት ያን ጊዜ እግዚአብሔር ይከበራል። ያን ጊዜ በዘጸአት 19 ላይ እንደተባለው ተለይቶ የወጣ ህዝብ ለእግዚአብሔር በዓለም ሁሉ ካሉት የሰው ልጆች ሁሉ የተለየን መሆናችን ይታወቃል። ያን ጊዜ መነጋገሪያ እንሆናለን። ስለዚህ ባለፈው ሳምንት እንደ መልካችን እንደ ምሳሌያችን ብሎ ሰውን ፈጠረና ወስዶ ከፍጥረት ጋር አቀላቀለው። ምን እንዲያደርግ? እንዲጠብቅ፣ እንዲንከባከብ። ሰው ያንን ሁሉ ፍጥረት እርስ በርስም ይጠባበቃሉ። ገብቶቻል? አዳም ሔዋንን መጠበቅ አለበት፣ ሔዋን አዳምን መጠበቅ አለበት። እርስ በርስ እንዲጠባበቁ፣ ፍጥረቱን እንዲንከባከቡ፣ በፍጥረት መካከል እግዚአብሔር ማን እንደሆነ የእግዚአብሔር መልክ ሊገልጡ በተሰጣቸው ስራ ማለት ነው። ስራው መጠበቅና መንከባከብ ነው። የእግዚአብሔርን ቸርነት፣ የእግዚአብሔርን አፍቃሪነት፣ የእግዚአብሔርን ደግነት፣ የእግዚአብሔርን ፍትህ፣ እውነተኛነት ሁሉ በአግባቡ በትክክሉ እንዲኖር ማድረግን ነው ስራ የተሰጠው ለአዳም። አንዱ ትንሹ ትልቁን እንዳይውጥ እንዳይጎዳ ሁሉ መብቱ እንዲጠበቅ የት? ስራው ቦታ የት? ኤደን ገነት። እግዚአብሔር እያለ ስራ ተሰጠው እንጂ አዳም ሆይ ብላ ጠጣ ስተኛ ዋል ማለት አይደለም። ስራ ሰጥቶታል። ስለዚህ ሁላችንም ስራ ተሰጥቶን ነው አሁን ያለ ነው። የት? ተማሪው በትምህርት ቤቱ ስራ አለው፣ ሚሽነሪ ነው። አስተማሪው ሲያስተምር ሚሽነሪ ነው። በየሙያችን፣ በንግድ ቦታችን፣ ትንሽዬ ሱቅ፣ ትልቅ ሱቅ፣ ለኑሯችን ማገገሚያ ያክል የምንሮጥባት ኑሮ እሷ ውስጥ ሚሽን አለ። ሚሽናችን ምንድነው? እግዚአብሔርን መግለጥ። ሮሜ 8:28 ላይ ሁሉ የልጁን መልክ እንዲመስሉ ተጠርተዋል። የልጁን መልክ ለመግለጥ የተጠራ ነገር ሁሉ ለምንድነው? ለበጎ የሚቀየርልን። እግዚአብሔር የመጣውን ክፉ ነገር የሚቀየር የልጁን መልክ መስለን ምስያውን እንድንገልጥ። ስለዚህ ምንም ድብድብ አያስፈልግም ቸርች ውስጥ ማለት ነው። ሁሉ መድረኩ የሆነለት ህዝብ እንደኔና እንደናንተ የለም። ያዕቆብ ይሄንን ነው የሚለን። እግዚአብሔርን የምናመልከው ቸርች መተን እጅ ዘርግተን ምናምን አይደለም። ቸርች አልን ባለፈው ሳምንት ጸጋ የምንካፈልበት፣ ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆ ያማረ ነው። እዛ ምን ያለ? እግዚአብሔር ህይወትንና በረከትን አዟል። ህይወትና በረከት ስንቀበልና ደግሞ የተቀበልነውን ህይወትና በረከት ሌላ ቦታ ነው የምናሳየው፣ ሌላ ቦታ ነው የምንገልጠው። መጽሐፍ ቅዱስ አዲስ ኪዳን በጣም ነው በዚህ ጉዳይ የሚጨቃጨቀን። የዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ክርስቶስ በጣም ዝርዝሩን ብታጠኑት በጣም ነው የሚያስደነግጠው። ብታዩ እንዲህ አርግ ብለኸኛል፣ እንዲህ አርጋለሁ። እነሱም ተቀብለውታል። አሁን እኔ ካለም አይደለም ይጠላሉ። እንግዲህ ወደ መድረካቸው ሊወጡ ነው። እስካሁን እኔ ስር ተደብቀው ነው የኖሩት። አሁን ግን ወደ መድረክ ሊወጡ ነው።
መድረክቷ ዓለምት ትባላለች። ወደ ዓለም እኔን ወደ ዓለም እንደላከኝ እኔ ወደ ዓለም ልልካቸው ነው። የተልእኮ ሰዎች ናቸው፣ ሊላኩ ነው። በደረሱበት ምን 12 ሐዋርያት ብቻ ይመስላችኋል እንዴ? አውሮፓ ውስጥ እኮ ወንጌልን ያንቀለቀሉት እኮ ባለሙያዎች ናቸው። በስራ ምክንያት በተለያየ ሀገራዊ ምክንያት ሀገር የለቀቁ ናቸው ወንጌልን ያዳረሱት። እነኚህን ለመላክ ወደ ዓለም ሁሉ ለመላክ፣ አሁን ወደ አውሮፓ ለመላክ፣ አሁን ወደ አፍሪካ ለመላክ፣ አሁን ወደ ኩሽ እንዲሄዱ እንግዲህ ጸጋ ስጣቸው፣ ቀድሳቸው። የት? በዓለም እያሉ ባልተቀደሰች ዓለም ውስጥ ቀድሳቸው። እኔ ተልእኮዬን ጨርሼ እሄዳለሁ፣ እነሱን ግን ላካቸው። ይኸው እኔ እየላኩ ነው ያለሁት፣ አግዛቸው። ይኸው ላንተ ሰጥቻለሁ። ዓለም መድረካችን ናት። ዓለም አስጠልታ አይደለችም። ዓለም መራራ ክፉ አይደለችም። እዚህ ጋር ቬሎ ለብሶ የሰርግ ሆያ ሆዬ ሲፈጠር፣ እዚህ ጋር ደግሞ ለቀብር ሰው የሚያለቅስባት ይሁን ዝብርቅርቋ የወጣን ግን ዝብርቅርቁ ውስጥ ያልተዘባረቀውን እግዚአብሔርን የምናሳይበት ነው። አሜን። አንዳንድ እንድንማረር ያደረገን ነገር ልኩን አለማወቃችን ነው። ወይ መለወጥ ከማንችላቸው ነገሮች ጋር ስለምንታገል ነው የደከመን። አንዳንዶቻችን የት ሀገር ልሂድ የምንል እንዴ፣ ምን አይነት ሚስት ላግባ፣ ምን አይነት ባል ይሻል ይሆን ያልነው የነገሮቹ ልክ ስላላወቅን ነው። ዓለም ዝብርቅርቋ አይወጣ ነው። ዝብርቅርቅነቷን ፊልጵስዩስ ላይ አጥቷል። ፊልጵስዩስ ምዕራፍ 2 ከ14 እስከ 16 እስቲ ይነበብልን። ዓለም ምን እንደምትመስል ሁለት ነገር ነው ይሄ። ለተልእኮ የምንሄድባት ዓለም ምን እንደምትመስልና እንዴት መኖር እንደምንችል ነው የምናየው። እንዳትረሱት። ስራችን ኑሯችን፣ እያንዳንዱ ኑሯችን የእግዚአብሔርን መልክ ክርስቶስን መልክ የምንገልጥበት ነው። ስለዚህ ልንቀበለው የሚገባውን ነገሮች እናያለን። መድረካችን ናት ዓለም እያልን ያለን ነው። እስቲ ይነበብና እንሰማለን። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህም በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል። በከንቱ በእናንተ ላይ እንዳለፋው የሚታይበት ውጤቱ የሚታይበት ልፋቴ እውነትም ከንቱ አለፋውም የምለው አንድ ነገር ሲሆን ነው። ምን ሲሆን? በዓለም ላይ በየትኛው ዓለም? ክፉ በሆነች ዓለም ላይ፣ ጠማሞች በሞሉባት ዓለም ላይ ምን ስትሆኑ አንብቡት ወገኖች። ያለ ነቀፋ የዋሆች ነውር የሌለባቸው የማን ልጆች? የእግዚአብሔር ልጆች። እንዴት ነው ሰው በክፉ መካከል እየኖረ መልካም ስታስቡለት ክፉ የሚያስብባችሁ? ልታድኑት ስትፈልጉ ሊገላችሁ የሚፈልግ እንዲቀናው ስትፈልጉለት እንዳይቀናችሁ በሚታገል ዓለም ትውልድ መካከል ሆናችሁ ምን ስትሆኑ? የዋህ ስትሆኑ፣ ቅን ስትሆኑ፣ እንደነሱ ክፉ ሳትሆኑ፣ በክፉ ፋንታ ክፉ ሳትመልሱ ስትቀሩ፣ በጎ ስትሆኑ፣ ከበላይ ስትሆኑ፣ ከክፋታቸው በላይ ስትሆኑ፣ ስታሸንፉ። ማሸነፍ እኮ ጀግንነት እኮ በክፋት ፋንታ ክፋት አለመመለስ እኮ። ያን ጊዜ በከንቱ እንዳለፋው ቸርች ውስጥ ህይወቴን በከንቱ እንዳልሰጠው በህይወታችሁ ይሄ ፍሬ ሲታይ የሥራ ቦታችሁ፣ የትምህርት ቦታችሁ፣ የንግድ ቦታችሁ ሲጠላልፏችሁ፣ ሊጥሏችሁ ሲጠላልፉ እናንተ
በጎውን ስትመልሱ ያለ ነውር መሆን ይቻላል። አይገርማችሁም? ይቻላል። ያለ ነቀፋ መኖር ይቻላል። አዎ ይቻላል ማለት ነው። ባይቻል አይጽፍልንም። የት እቺ ዓለም መድረካችን የሆነች የሥራ ዓለማችን ወገኖች፣ በነገራችን ላይ ክፉ የሌለበትም አገርም የለም፣ መስሪያ ቤትም የለም፣ ድርጅትም የለም፣ ትምህርት ቤትም የለም፣ ሰፈርም የለም። ዓለም በክፋት እንደ ተያዘች ምን እንላለን? እናውቃለን። በምን እንደተያዘች? በክፋት እንደተያዘች። ወገኖች ሰው ሁሉ እኮ ከዚህ በላይ ክፋት ይዞ እንደሚንቀሳቀስ ታውቃላችሁ? እኛ ገና እየተደነቅን ነው ያለነው። በኢየሱስ ሰው እንደዚህ ክፉ ነው። በነገራችን ላይ እግዚአብሔር ያስጨርሰናል። የሰው ክፋት እስካሁን እያደነቃችሁ ከሆነ በጣም የብዙ ሰዎች ክፋት ገና ሊመጣ ነው ማለት ነው። እግዚአብሔር ተስፋ የቆረጠበትን ሰውና እግዚአብሔር እኮ ተስፋ ቆርጦ በልጁ በኢየሱስ ክርስቶስ አዲስ ሰው ፈጠረ፣ ጨርሶታል። ስለዚህ በክፋት ማትደነቁ ሁኑ። ነቀፋ አይኑርባችሁ። ክፉ ሲያደርጉባችሁ ክፉ አታድርጉ። ጠማማ ነው ትውልዱ። ምንድን ጠማማ ነው? ይሄ መድረካችሁ ጥመት የሞላበት ነው፣ ክፋት የሞላበት። እዩ ጢሞቴዎስ 3 ሁለተኛ ጢሞቴዎስ 3 ጋር ሂዱ እስቲ። በመጨረሻው ዘመን ይልና የሚለውን ስሙት። አንደኛ ተሰሎንቄ ምዕራፍ 5:15 አንድ ላይ እናነባለን። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ግን ምኑን ክደውታል? በጣም የአምልኮ መልክ፣ እግዚአብሔርን የሚፈሩ እግዚአብሔርን የሚያመልኩ ይመስላሉ። መልካቸው እግዚአብሔርን አምላኪ ይመስላሉ። ነገር ግን ትዕቢተኞች ናቸው። ነገር ግን ከዳተኞች ናቸው። ነገር ግን ምስጋና አያውቁም። መድረካችን በእነዚህ ሰዎች የተሞላች ዓለም ውስጥ ነው ያለነው። ልዩ ዓለም መፍጠር አንችልም ወገኖቼ። ከክፋት መሸሽ አንችልም። እግዚአብሔር በጣም የሚገርማችሁ ሰውን በተፈጥሮ በስጋ እንኳን ተውቱ፣ መንፈሳዊን ዓለም ተውትና በስጋ እንኳን ብዙ ነገር እንድንቋቋም ተደርገን የተፈጠረን። ቶሎ እንክት የምንል አይደለም። ሰውነታችን እንኳን ራሱ መድኃኒት አለው በሽታን ለመከላከል አቅም ያለው ተደርጎ የሚመጣውን ከውጪ የሚመጣውን በሽታ ይቋቋመዋል ነው የምላችሁ። በሽታውን ለመቋቋም ዋናው ነገር በሽታ የሚቋቋመው ማንነታችሁን አዳብሩ የምንባለው ለዚህ እኮ የምንቋቋም ተደርገን የተፈጠረን። ምን ክፋትን፣ ተንኮልን፣ በትዕቢተኞች መካከል ትሁት ሆኖ መኖር፣ እኔ አውቃለሁ እያለ አላዋቂ መስሎ መኖር ወይ ሆኖ መኖር፣ ምስጋና በማያውቅ ትውልድ መካከል አመስጋኝ መሆን፣ ቢደረግለት የማያመሰግን፣ ለመካድ ቅርብ፣ የምትሰሩበት፣ የምትነግዱበት፣ የምትማሩበት፣ የምንማርበት፣ የምንሰራበት ይሄ መድረካችን በዚህ የተጠቀጠቀ ነው። በዚህ ውስጥ ነው የሚለው ፊልጵስዩስ። አይገርማችሁም? በዚህ ውስጥ በተለይ አንድ ቃል እኔ በጣም ነካኝ። ምን እንደሚል ታውቃላችሁ? ያለ ነቀፋ የዋሆች ነውር የሌለባቸው እግዚአብሔር ልጆች ሳታንጎራግሩ፣ ምን ሳትሉ፣ ክፉ ሳታስቡ። ክፉ የሚያስብ ትውልድ መካከል ተቀምጣችሁ እንዴት ክፉ አታስቡ? በግድ እኮ ነው። አሁን የሚመስለኝ ሰይጣን አንዳንዴ እጅ ጠምዝዞ ነው ክፉ ማሰብ አለብሽ፣ ንጹህ አእምሮ ሊኖርሽ አይገባህም የሚለው።
ሳታደርጉ አይደለም እንዴ ድርጊትማ ሌላ ታሪክ ሳታስቡ እንዴት ክፉ ያሰቡብኝ አዎ ክፉ ያሰቡብህ አንተ ግን ክፉ አታስብበት እንደው የሆነ ምናብ ነገር ነው እንደማወር ማን ነው እስጢፋኖስ ቡ አይኑ እየፈሰሰ ቡ ጭንቅላቱ ደረቱ ኩላሊቱ እየተመታ ጌታ ሆይ ስለማያውቁን ቢያውቁ ወይ አያደርጉ እባክን ይቅርታ አድርግላችሁ እንጂ እኛ ግን አልሐዋርያው ጳውሎስ የማን ልብ አለን ያ ክርስቶስ ልብ የእውነት ህይወታችን ከተለወጠ ይሄንን ማለት አስማት አይደለም ወገኖች በእኛ ያደረው መንፈሱ ይሄንን ነው የሚሰራው የተካፈለው የክርስቶስ መንፈስ እኛን በልሳን የሚያጸልየን አጋንንት የሚያባርር አገልግሎት ስንቆም ጀግና የሚያደርገን ብቻ አይደለም ጌታ ኢየሱስ ክርስቶስ ስለ ጌታ ኢየሱስ ክርስቶስ ነው ኢሳይያስ 61 ላይ የጌታ መንፈስ በእኔ ላይ ነው እና ለድሆች ወንጌል ይሰብካል የታሰሩትን ይፈታል የጌታ መንፈስ ለሚያዝኑት መጽናናት ይሰጣል በእናንተ ውስጥ ያለው ልሳን የገባው አዲስ ቋንቋ ይዞ የገባው መንፈስ ቅዱስ ይሄንን ህይወት የማይሰጠን ከሆነ አጠያያቂ ይሆናል ማለት ነው እኛ ውስጥ ያደረው መንፈስ ወገኖቼ ህይወቱን እኮ የሚገለብጥ ነው አሮጌው ማንነት የሚገለብጥ ነው ጽድቅን የሚፈልግ ነው ወደ ክርስቶስ መልክ የሚወስደን ነው በእኛ ውስጥ ያደረው እስራት ፈጪ ነው የሰው ኑሮ የሰው ትዳር አሳሪ አይደለም የሰው ስም አሳሪ አይደለም ከሆነ ጥያቄ አለ ሁለት መንግስት ላይ ነን ማለት ነው በጣም ራሳችንን ልንጠይቀው ይገባል ወገኖች የት እዚሁ ዓለም ላይ በቃ ሰውየውን አጋንንት ተጠቅሞበትም ይሁን ምንም ይሁን ክፉ ከሆነ ክፉ ተሰሎንቄ ላይ የሚለው እሱ ነው ተሰሎንቄ 1:15 እናነበብን 5:15 ማንም ለሌላው በክፉ ፈንታ ክፉ እንዳይመልስ ተጠንቀቁ ማንም ለሌላው በክፉ ፈንታ ክፉ እንዳይመልስ ምን በሉ እንደዚህ ብሎ ካል ማንም እንግዲህ ብትችሉ መቼም ከባድ ነው ግን በቃ በክፉ ላለመለስ ጥረት አድርጎ አላለንም ተጠንቀቁ የብዙ ሰው ቅንነት ተወስዷል የብዙ ሰው የእግዚአብሔር በክርስቶስ ኢየሱስ የተሰራው መልክ ተወስዷል በምን በክፉ ሰዎች መልካም አድርገን ክፉ ስለተቀበልን ወደ ክፋታቸው ሄደናል አእምሮአችን ተበላሽቷል ብዙዎቻችን መልካም ለማድረግ ቁጥብ ሆነናል እንዳንዘረጋ ሰይጣን ዙሪያችን አጥር አድርጓል ስለዚህ ሃይ ባይ እየተባባልን እንድንኖር ሆኗል ማንም ለማንም እንዳይደርስ ሰይጣን አድርጓል እኔ ምን ቸገረኝ የግል ህይወቷ ነው አሰኝቶናል እንዳንዘረጋ የልጁ መልክ እንዳይገኝ የትኛው ነው የልጁ መልክ ቀራንዮ ላይ ይቅርታ አድርግላቸው እባክህን እኔ ሞትኩላቸው እነሱ ይኑሩ ያለበት እንደ ጳውሎስ እኮ ህይወቴ ከተቻለ ቢፈስላችሁ ደስ ይለኛል ይሄ ጳውሎስ እኮ መንፈስ አይደለም እኮ ሰው ነው እኮ ራስ ወዳድ ትውልድ ግለኝነት ላይ የተጠማጠመ ህይወቱን የማያካፍል ጊዜውን የማያካፍል ጸሎቱ ላይ እንኳን ስስት ያለበት ወይ ለእንትና ጸልየችኛው ሰዓቴ ብታልቅስ የሚል በስስት የተሞላ ሁሉ ነገር በስስት ውስጥ የተሰወረ የትኛው እግዚአብሔር
መጽሐፉ እኮ ሲዘጋ ምን ብሎ እንደሚዘጋ ታውቃላችሁ? ለሁሉም እንደ ስራው መጠን ልከፍለው ዋጋው በእኔ ዘንድ ነው። መጣለሁ ለሁሉ እንደ ስራው ማለት እኮ ቸርች ውስጥ እጅ ዘርግቶ እኮ መዘመር እኮ አይደለም። እንደኔ እኮ ቆሞ መስበክ ብቻ እኮ አይደለም። ለሁሉ በስራ ቦታችሁ ለኖራችሁት ኑሮ፣ በትምህርት ቤት ለኖራችሁት ኑሮ ማለት እኮ ንግድ ቦታሽ ላይ ቆመሽ ለኖርሽው ኑሮ እንደ ኖርሽው መጠን ስተት የለበትም። በተሰጠን የሥራ ኃላፊነት ቦታ፣ በተሰጠን የአገልግሎት ቦታ፣ አገልግሎት ትልቁ አገልግሎታችን ዓለም ላይ ነው፣ እዛኛው ላይ ነው፣ ውጪ ላይ ነው። ግን ተምታቶብናል። እንዴት ነው ቆይ ነው የምለው? እዚህ ጋር ቸርች የሚሰበከው እንደዚህ ነው፣ እዛ ስወጣ እኮ ስትወጣ ይሄው ነው ዓለሙ፣ ይሄ ነው አለ። ጠማማ፣ ክፉ፣ ተሳዳቢ፣ ይቅርታ ማያውቅ፣ ተንኮለኛ ሲደረግለት እና አረኩ ብላ ነው እንዴው ምን ብዙ ብር አይደለ እንዴ ያለው ለኔ እቺ መስጠት ምን ከናካቴ ማለት ነው። እቺ ቴንኪው ግን አይገርምም? ትናንት የተደረገለትን አውልቆ ሲጥል ምንም የማይመስለው የማያመሰግን ትውልድ በሱ መካከል ያለ ነቀፋ መልካምነትን እየቀጠልክ መጀመርማ ብዙ ሰዎች ጀምረዋል፣ ግን አልጨረሱትም። እነ ጳውሎስ ግን ጨረሱ። አንገት እስኪሰየፍ ድረስ እነ እስጢፋኖስ ግን ጨረሱ። ይቅርታ አርግላቸው። ስብከቱም የይቅርታ ስብከት ነበር። እግዚአብሔር ይቅር ብሏቸዋል። እስጢፋኖስ አንተስ ይቅር ትለናለህ? አዎ እላለሁ። እስከ መቼ? ነፍስ እስክትወጣ። ቆሞ ተቀበለው ይላል። ብድግ አለስ መጣ አለ ጌታ። አየዋለሁ አለ እኮ ይታየኛል አለ። ማ? ኢየሱስ የመስቀሉ ጌታ፣ የይቅርታ ጌታ፣ ፍጹም ሕይወትን ያሳየን። ሩጫችሁን ለመጨረስ ተባሉ የዕብራውያን ሰዎች። ለመጨረስ እንትናንም ማየት አያዋጣችሁም። ልክ ክርስቶስ ኢየሱስ ነው። እሱ ጨርሶታል። ብዙ ሰዎች ብዙ መልካም ነገር ጀምረዋል፣ ግን አልጨረሱ። ቸርች ውስጥ አልጨረሱ። በመልካም ሕይወት ጀመሩና አልጨረሱ። ፊት በመቀመጥ ጀመሩና ወጡ። አገልግሎትን በኃይል ጀመሩና አቆሙ። ምን ነው እንዴ? ምን በወጣን? እውነትም የእግዚአብሔር ቤት ሲሆን ምን በወጣን። ስራ ሲሆን ግን ቀልድ የለም። አንለቅም። ስራችንን እኮ አንለቅም። ትምህርታችንን እኮ አናቆምም። ንግዱን እኮ ነው እንዴ እንጋደላታለን። ቸርችስ እንጃለት እንጃባቱ የማን እንደሆነ አይታወቅም። ደግሞ ብዙ ሰዎች ሌላ መልካም ነገር ጀመሩ። መቼም ጥቂቶቻችሁ ታውቃላችሁ ብዬ አስባለሁ። በሃይላንድ በመሰብሰብ የምትመሰክረዋን እናት ታውቃላችሁ። ሃይላንድ እየሰበሰበች መሸጥ ጀመረች። ከዛ ትንሽ ቆየችና ደግሞ እሱን እየሸጠች ምጣድ ገዛች። ከዛ ጤፍ ገዛች። አንዱ መሶብ ኢየሱስ ይባላል። አንደኛው መሶብ የሷና የልጆቿ ነው። ኢየሱስ ከአንድ እንጀራ፣ የልጆቿ መሶብ ለአንድ እንጀራ። ያለች እንጀራ መሸጥ ጀመረች። ትንሽ ቆየች ደግሞ እኛም ጋር ደርሷል መሰለኝ በሶ ቆሎ ቀጠለች። እኔ ራሴ ልጅ ሆኜ ነው ማውቃት። ቀጠለች። አሁን ሙሌ ያውቃል፣ ግን 70 ዓመት የሚሆናት ይመስለኛል። እኔ ዝም ብዬ ሳስበው በልጅነት ነው ማውቃት። መካነ ኢየሱስ ቀጠለች። እየሸጠች ከምባታ ትምህርት ቤት ከፈተች። 300 ልጆች አሏት። ቀጠለች። አሁን የዛሬ 3 ወር ቦታ መንግስት ሰጣት። ምን እያረገች
በሶ እየሸጠች ቆሎ እየሸጠች ጠዋት ትወጣለች። የልትሄጂ ነው? ወንጌል ሰበካ ትላለች። ወንጌል ሰበካ ቀጠለች። በኔ ግምት ነው እንግዲህ 7 ከዛ ያልቃል። ቀጠለች ግን ገፋችሁ። እኔ በ10 እድሜ ነው ማውቃት። ገፋችሁ እዚያ ደረሰችው። ስንት ጀግና አለ። እዚያ መንግስተ ሰማያት ስንሄድ እንጀራ የኢየሱስ መሶብ ይታያል። የልጆቿ መሶብ ይታያል። በሶ ስታስፈጭ ይታያል። ዳቦ ቆሎ ስትቆርጥ ይታያል። ወንጌሏን ትሰብካለች። አንዱ ልጇ አግብቶላታል። ሁለተኛው ባለፈው ደግሞ አንዱ ደግሞ ሞተባት። እሷ ወንጌል ሰበካዋን አላቆመችም። ለካ ጀግኖች አሉ። ጳውሎስ ብቻ አይደሉም። ለካ የሚኖሩ አሉ። ለካ እድሜ ማባክኑ አሉ። ለካ ኃያላን አሉ ለካ ኧረ አሉ ሳይመቻቸው ጌታን ዓርብ ዕለት ስንማር እንደነበር እባክህ ግባልኝ። ምን አንገበገበው? ሰውየው ምን አንገበገበው? አይሄዱም እንደ ሰዎች ወደ ቤታቸው ከሄዱ ይሄዱ። እባካችሁ ሞገስ አግኝቼ ይቆይ እባክህ። ምንድነው ይሄ ሰውዬ? ሰውየው ዝም ብሎ ሰውዬ አይደለም። ግባልኝ እግዚአብሔር አለ። እግዚአብሔር መሆኑን አላወቀም ይላል እኮ መጽሐፍ ቅዱስ። ግን እንግዳ ተቀባይ፣ ሰው ተቀባይ፣ ለሰው ፍቅር ያለው፣ ሰው ማስተናገር የሚወድ ውብት ግለኝነት። አቤት ግለኝነት! አቤት ወዴት ነው የሚማተበው? አቤት ግለኝነት! አቤት ራስ ወዳድነት! አቤት ጥቅም ፈላጊነት! አነጣጥረን እይታችን ቲኔጀር ሆነን እንኳን ከዚች ልጅ ጋር ጓደኛ ብሆን ምን ያዋጣኛል ተብሎ ነው የምታሰበው። ጋብቻ ጥቅም፣ ጓደኝነት ጥቅም፣ ቤተሰብነት ጥቅም። ወንድሙን እኮ አይፈልግም ወገኖቼ። ካልተጠቃቀምን ማንንም እኮ አይፈልግም። ምን ታረጋልኛለህ ይባላል። ገብቶች እሳቱን አንድዶታል። የክርስቶስን መልክ በህይወታችን መገለጣል። መድረኮቻችን ላይ እንዲያሉት አይሰበኩም፣ አይነገሩንም፣ ከተነገሩም አይመቹም። እግዚአብሔር የሰጠን መድረክ ክፉዎች የሞሉበት፣ ተንኮለኞች የሞሉበት፣ ኃጢአተኞች የሞሉበት፣ ጨካኞች የሞሉበት፣ አንድ ከጨከኑ መመለሻ የሌላቸው። በቃ እኔ እንትን ካልኩ ቸገራለሁ። ቆይ ከቸርችም ቀረት ብዬ ማሰብ አለብኝ። ምኑን ታስብ? ምኑን እንዴት እንደሚተወኝ ይሄ ውስጥ የሚሉ ወገኖች ኑና ቸርች እየተንቃቃ ይልቀቃችሁ። የእውነት እኮ ነው የምነግራችሁ። 3 ወር ቤት 1-2 ቀን ሲንቃቃብን ከቸርችን ቀርና 1-4 ሳምንት እናደረጀዋለን፣ እንመግበዋለን። የሚንቃቃ ወፈርፈር ይላል። እሱ ደግሞ የሚገርማችሁ ነገር ምንድን መሰላችሁ የሚባለው? ተንቃቃና ወደ ቸርች ተንበርከክ ይባላል። ይዞ ነው የሚሄደው። እድሜ ነው የሚበላው፣ ጊዜ ነው የሚጨርሰው። ስለዚህ ያለ ነቀፋ ያለ ነውር ሆናችሁ በዚህ ዓለም የመጨረሻውን ቃል አንብብ። እዚሁ ፊልጵስዩስ ላይ በጣም ያስደነገጠኝ እስቲ አንብቡት። ቁጥር 15 እና 16 እስቲ አንብቡልኝ። አንዲት ብቻ ነው የምፈልገው። 2:15 ማለት ነው። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። እሺ ቀጥሎ። በእነርሱ መካከል የሕይወትን ቃል ያቀርባሉ። በእነርሱ መካከል የሞትን እኮ አይደለም የሕይወትን ቃል ያቀርባችሁ በዓለም እንደ ብርሃን ትታያላችሁ። በጨለማው መካከል ብርሃንን ያወቅነው ጨለማን ስላወቅን እኮ። ብርሃን እያበራችሁ ምን እያቀረባችሁ? የሕይወት ቃል። እነሱ የሞት ቃል ነው የሚሰጧችሁ። እነሱ የስድብ ቃል ነው የሚሰጧችሁ። እነሱ እናንተን የሚጥል ቃል፣ እናንተ ግን የሕይወት ቃል። የሕይወት ቃል ማን ነው? ኢየሱስ ክርስቶስ። እሱን ጌታ እያቀረባችሁ በምን? በኑሯችሁ።
ንጹህ አምልኮ ምኑ ነው? ንጹህ አምልኮ እዚህ ቸርች ውስጥ አይደለም፣ ውጪ ነው። ወላጅ የሌላቸውን ባልቴቶችን በመከራ አለውልሽ። እሺ ወይ እማማ አይዞሽ እኔ አለውልሽ። እነማማማ ነው ያለ። በቀደም አንድ ነገር አሰብ የድሃ ነቢያት ብታስነሳስ ጌታ ምን ይመስልሃል አልኩት። ጌታ እየጸለይኩ በእውነት የድሆች ነቢያት እባክህን ወይ ደግሞ እኛኑ ቀባነ ለድሃ ብቻ የሚያገለግል ድሃ ነብይ የት ያገኛል ብላችሁ ነው? ድሃ ታሞ ያለው እዛ እንጂ ማን ስልክ ያነሳለታል? የድሃ አገልጋይ ድሃን አለው ባልቴትን እማማ አይዞት። እስቲ እናንተ ሰፈር ያሉ ማማዎች ይታያቸዋል። እኔ አንድ ቀን እዚህ ጎሮ ጋር አንድ ማማ ባዶ እግራቸውን ከባድ እንጨት ተሸክመው ይሄዳሉ። አይኔን ሳበው፣ የማማ ነገር ሳበው። ባብዬ ልውረድ አልኩት። ወረድኩኝ። እማማን አወራኋቸው። ቆየኔ ልጅ አሉና አወረዱትና አወሩኝ። 5 ልጆች ነበሩ። 5ቱ ሞተውባቸዋል። እማማ እዚህ ጎሮ ነው የሚኖሩት። እማማ አንድ ልጅ አሳደጉ። እሱም ጠጪ የሆነባቸው። እማማ እንጨታቸውን እየሸጡ ይኖራሉ። ከዕለታት አንድ ቀን ቤት ሄድኩኝ። እማማ ሳራን ጥፈው ነው የሚተኙት። እማማ እዚህ ጎሮ በእውነት ጎሮ እኛው ምንቀባባው ጥሩነቱ እዚህ እንኳን ብዙም የሚቀባባ ሰው አይታየኝም። ግን ለወደፊቱ እንድታስቡ ምንቀባባው ቅባቶቹ ስንት ብር ናቸው? ሜካፖቹ ስንት ብር ናቸው? ልብሶቹ ስንት ብር ናቸው? ጫማዎቻችን ጫማ የስንት ብር ጫማ? ምን አይነት ጫማ? እንደምን አዳራችሁ? ምን ይሆን ጌታ የሚለው? እዛው የኔ ጎረቤቶቻችን ማማ ባልቴት 5 ልጅ እዛ ደብረ ዘይት አንድ ማማ ጥበቃ ናቸው። ሌላ ማማን ሁሌ ሳያቸው አዝናለሁና ምህሩን እስቲ ታሪካቸውን ጠይቂ ስላት እሳቸውም 4 ይሁን 5 ልጅ ነው ብቻ ሞተውባቸዋል። ይጠብቃሉ። ማማ ነይ እስቲ ቦርሳሽን አምጪ እኔ ልጅ እያሉ መነጽሩ መግዣው መላችሁ ይፈትሻሉ። ማማ ስንት ማማዎች ስንት ንጹህ አምልኮ እዚህ ቸርች አትበሉ። ውጡ። የት መድረክ ስራ ቦታ ጠይቅ። ጽዳቱን እንደምን በእልቅና ያላችሁ ጽዳቶች እንደምንድናችሁ? ጽዳቶች እኮ አንዳንድ ጊዜ እኮ ሽንት ቤት እያጸዱ እኮ እንደምንድነሽ እህቴ ደህና ነሽ መባል ይፈልጋሉ እኮ የክርስቶስ ፊት። አንድ ቀን አለ ሰባኪው ነግራቸዋለሁ። አብያተ ክርስቲያናት ኢየሱስን ኮንፈረንስ ጠርተው ሲፈልጉት በኮንፈረንሱ ቀን ቀረባቸው። ተናደው ሲፈልጉት ቺቺኒያ ተገኘ ኢየሱስ። ካንዲት በሴትነቷ ከምትተዳደር ሴት ጋር ቁጭ ብሎ ያወራ። በጌታ በኢየሱስ ስም የዝሙት መንፈስ የርኩሰት መንፈስ ነው ምንለው አይደል? ኢየሱስ ቁጭ ብሎ ሴቲቷን ያዋራታል አለ። ከዚህ ቀን ጀምሮ አለ ምሳሌ ነው የሰጠው። እኔ የሰው ወሬ ነው ያወራው። የኢትዮጵያ ቤተክርስቲያናት ህብረት ኢየሱስ የሚባለውን አገልጋይ አስወግዳለች። ቺቺኒያ ከሴተኛ አዳሪ ጋር ሲነጋገር አይተናል። አስወገዱታል። እኔ እሱ ነው ያለው፣ እኔ አይደለም። የዛሬ ብዙ አመት የኢየሱስ ማዋያ ክቡራን ልብሳቸውን ጢማቸውን እንትን ብሎ ከተማ ውስጥ ሲሄዱ እሱ አመንዝራ እቺ ሴትዮ አመንዝራ እንደሆነች አውቅም እንዴ እንዴት እንደሚያረጋት ይወስኪ ይላሉ ራሳቸው ጋብዘው። ኢየሱስ እኔማ እናንተ ጤነኞች መቼ እናንተን እፈልጋለሁ? በሽተኛ ፍለጋ ነው የመጣሁት። ጤነኞች ኑሩ አላቸው። ንጹህ አምልኮ የት መድረካችን ስራ ቦታችን ስራችሁ ቦታ እስኪ ፈትሹ። ጥበቃዎችን በደንብ አናግሩ። እስኪ አባባ እንደምን ዋሉ?
ይሄን ትናንትና ይሄን የጦር ጀነራል የነበሩ እኮ ናቸው እንደኛ ከተማ ውስጥ ያዋሉ አይደሉም አንዳንዶች አይመስላችሁ ምን ይሄ ዘበኛ አይባልም ነውር ነው አባትህ ነው አይባልም ነውር ነው እቺ ጽዳቷ አይባልም ይሄ ነው መድረካችን ይሄንን እንደዚህ ሆነን ነው የክርስቶስን መልክ ምን ገልጠው በስራ በትምህርት ቦታችን ይሄንን ኑሮ ስንኖር ነው እግዚአብሔር ንጹህ አምልኮ ቀበላሏል ወላጅ የሌላቸውን ተንከራታቾች ባልቴቶችን ልጅ አልባዎችን ማማን ያለሁለት ሲባል እንጸልያለን